በአብርሃምና በሄርሜላ መሀል እንግዲህ ትልቅ ጸብ እየተፈጠረ ነው። ወደ ሩታ ካልወሰድሽኝ ብሏል ማለት ነው። ይሄም እንግዲህ አብርሃም ሄርሜላን እንደማይፈልጋትና ሩታዬን እንደሚፈልግ ነው የሚያሳየው ማለት ነው። እንደ ሀሳብ እንደኔ ግን ሩታዬ ከአብርሃም ህይወት እውነቴን ነው እርግፍ አድርጋ ብትተወው እስከ ዛሬ ድረስ ብዙ ለፍታለች፣ ጥራለች የልጇን አባት ለመመለስ ይሄም እንደ መረጃ ይሆንላታል ለልጇ ማለት ነውና በምን ምክንያት ነው እኔን ያለ አባት ያሳደግሽኝ እንኳን ቢላት እውነቴን ነው ምላችሁ ይሄ ያለው ቪዲዮ ለሷ መልስ ይሆናታል። እሷ ትዳሩን ለመመለስ ትዳሩን ለመገንባት እየጣረች ባለችበት ሰዓት እንግዲህ በራሱ እህትና ወንድም አብርሃም ወደ ሌላ ሴት እንዲሄድ እየተገደደ ይገኛል ማለት ነው። በእውነት ሩታዬ ፈጣሪ ይርዳሽ። ብዙ ታግለሻል፣ ብዙ ለፍተሻል ማለት ነው። ከጎንሽ ግን ገንዘብም እያስከፈሉ አብርሃምን እያሰረቁ እየወሰዱ ነው። እሱን የጠቀሙት አንቺን የጎዱ አስመስለው ማለት ነው። ግን ወንድማቸውን ነው እየጎዱ ያሉት ማለት ነው። እና አንዳንድ ደግሞ ቀዳዳ ክብረ ቢሶች ዩቱበሮች አላችሁ ማለት ነው። ቶፋ የምትባለው ልጅ በእውነት እንደው በእስልምና ሃይማኖት እንደዚህ አይነትን ይፈቅዳል? እህቶቼ ይቅርታ አድርጉልኝና የማንኛውም ሃይማኖት አይፈቅድም። ሰው ያላሰበውን ይሄ ነገር በሩታ ላይ ምን ያህል ጫና እንዳለው በእውነት በኦዲየንሶቿም በሚወዷት እህት ወንድሞቿ ራሱ ሩታ የበለጠ ሴጣናዊ ስራ ውስጥ እንዳለች እንድትጠላ እያደረጋችሁ ነው ያላችሁት ማለት ነው። እና በእውነት ልትቆጠብ ይገባል። ቶፋ የምትባለው ልጅ ማለት ነው። ለራስክ ዩቱበር ብለክ ለራስክ ቻናል ለማሳደግ ብለክ ሩታ ያላረገችውን በፎቶ እንዳስደገመችበት ሆን ብላችሁ ራሳችሁ እዛ ጋ ቀብራችሁ ውሃ አርጋችሁ አፍስሳችሁ በአፈራጨ ማልቃችሁ ከወንድምክ ከካሜራ አማንህ ጋራ ከግብረ አበሮች ጋራ እንደዚህ አይነት አጸያፊ ስራ እንደው ልጠይቅክ ፈጣሪ ሲወደዋል እግዚአብሔርን በእህትክ ላይ ይሄ ነገር የተደረገ ቢሆን በእናንተ ላይ ይሄ ነገር የተደረገ ቢሆን ፈጣሪስ የማይወደውን ነገር ምን ያህል ጫና እንዳለው ለሩታም ሆነ ለልዑል ማሰብ አለብክ ማለት ነውና ምን ያህል ዝቃጭና ውራጅ ጭንቅላትክ ማሰብ የማይችል መሆንክን ተረድተናል ማለት ነው። በእውነት ቁም ነገር ወደ ዩቱብ መንደር ሲመጣ በጣም መልካም ነገሮችን እየሰራ እንደዚህ ባለ ትዳሮችን የመፈተን ስራ ነበረ የሚሰራው ማለት ነው። እንዲህ በመንገድ ላይ እየሄዱ እንደውም አይታችኋል 7 ነው 9 አመት ፍቅረኛዋ በቤተሰቧ ክዳ ለፍቅረኛዋ ብላ ጎዳና የወጣች የምታጨስ የነበረችን ልጅ ሲያመጣ በጣም ተወዳጅነትን አትርፎ ነበረ ማለት ነው። ቁም ነገር ማለት ነው። አሁን ላይ ግን እየሰሩ ያሉትን ልብ ብላችሁ ተመልከቱልኝ። ጭራሽ ሩታ በአብርሃም ላይ ድግምት እንዳረገች በጣም ኦዲየንሶችን የሰውን ቴንሽን ለመሳብ የማያደርገው ነገር የለም ማለት ነው። እና በእውነት ልትቆጠብ ይገባል። ምን አይነት ባለጌ የወንድ አልጫ ልክስክስ እንደሆነክ ነው የሚያሳየው ቶፋ የምትባለው ልጅ ማለት ነው። እና በእውነት ነው ምልክ የዘራከውን ታጭዳለክ። አንተም ምን ያህል ክፉ ምቀኛ ወንድም እንደሆነ ነው የተረዳሁት። እግዚአብሔርን እስኪ ያስቡት። አብርሃም ላይ ማንም መተት ያደረገ የለም በነገራችን ማለት ነው። አብርሃም አሁን ላይ ራሱ እየተጃጃለ እንደ ህፃን ልጅ በሩታም እየተጫወተ በሄርሜላም እየተጫወተ ቻናላቸውን የማሳደግና የወር ገቢያቸውን የማመቻቸት ስራ ብቻ ነው የያዙት ሌሎቹ ማለት ነው። ሩታ ደግሞ ትዳሯ ነው እንዲመለስ ትፈልጋለች። ግን እየተጫወቱባት ክብሯን እንድታጣ እያረጓት ነው። ፈጣሪ እርዳት ነው የምለው ለሩታዬ። ትናንት እንግዲህ ደግሞ ድጋሚ የተፈጠረውን ነገር አይታችኋል በኤፍሬምና በሚኪ መሀል ማለት ነውና እንግዲህ ኤፋዬ እናውቃለን የሩታዬ መከታ ወንድም ነክ አንተ ለእውነት የቆምክ የሰው ልክ እንደሆንክ በስነ ስርዓት የሚረዳ ይረዳዋል። ግን አብርሃምን ይዞ የሄደው ሚኪ ሳይሆን አሚሮ ነው ማለት ነው። አሚሮና ብሩክ ናቸው
ከመኪና አውጥተው ጎትተው ይዘው ለሄርሜላ ያስረከቡት ወይም ሄርሜላ ቤት የወሰዱት ማለት ነው። ምናልባት ሚኪ እዚህ ነገር ውስጥ እንዳይገባ ፈልጋ ሊሆን ይችላል በእነሱ ያስወሰደችው ሄርሜላ ማለት ነው። በጉልበት አትመን ኤፋ ማለት ነው። እና ነገሮችን ቆም ብለክ በማዳመጥ እንግዲህ እዛ ጋር ግርግር ስትፈጥሩ ሁለታችሁም ወጣቶች ናችሁ፣ ስሜታዊ ትሆናላችሁ። በመሀል ግን ሩታ እየተጨነቀች ነበረ። ለብ ብላችሁ ተመልከታችሁ ተሆነ ሚኪ እህትክን ብትመክራት፣ እኔ እንደ አንድ እህት እውነቴን ነው እህትን ብትመክራት። አሁን ላይ እህትክ ያለችበት ጭንቀት ይገባኛል፣ እረዳለሁ። ግን ለአሁኑ ጊዜያዊ ደስታ ነው እንጂ ዘላለማዊ ደስታ አይኖራትም ከአብርሃም ጋር። ምንም ቢሆን እዚህ ጋር ከሩታ ጋር ልጅ አለው፣ በልጁ ጉዳይ ይገናኛሉ። ሰላማዊ እንቅልፍ አተኛም። የሰቀቀን እንቅልፍ የሰቀቀን ኑሮ ነው የምትኖረው። ዛሬ ሄደ ነገ አልሄደ ለምን ትሳቅቃለች? ምንም የሌለውን ያልተነካካውን የሚወዳትን የሚያፈቅራትን የምትወደውን የምታፈቅረውን ብታገባ አይሻልም እንዴ? ምን እየሆናችሁ ነው ሁላችሁም? አሁን ሩታ በዳይ እንደሆነች ሩታ ክፉ ሴት እንደሆነች ነው እያሳያችሁ እያመለከታችሁ ጣታችሁን እየቀሰራችሁ ያላችሁት ማለት ነው። ከሄርሜላ ጋር ያለውንም እኮ መመልከት ትችላላችሁ። አፍቅረኝ ካሷ ነበር የመጣው በግድ ውደደኝ በግድ ቀለበት እሰርልኝ በግድ ሽማግሌ ላክ በግድ አብረን ታላደርን እዚህ ቤት አብረን ታልኖር በግድ ሁሉንም እኮ እያስገደደችው ነው እንጂ ከአብርሃም አንድ ነገር የመጣ ነገር አይታችኋል? ከአብርሃም ግፊት የመጣ አለ? ቀለበት ታላሰርክላት የሚሉ ዛጋ ሌላ ጀማዎች ነበሩ። ቀለበት ካላወለክ ቀለበቱን ብለው ደግሞ የሚያስገድዱት በዚህ ጋር ሌላ ጀማዎች ነበሩ። ለምንድን ነው እናንተ ግራ ተጋብታችሁ እኛንስ ግራ የሚያጋባ ቪዲዮ የምትለቁት? አረ እውነት አሁንማ በጣም ግራ ራሳቸው ግራ ተጋብተው እኛንም ግራ አጋብተዋልና። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዙ ተተረፍ ይበል። እኔ በጣም ደህና ነኝ። ኢትዮጵያንም ኤርትራያንም ለቤት አዲስ የሆናችሁ እንደተለመደው ላይክ ሰብስክራይብ አድርጉ ማለት ነው። የሩታዬ እህቶች የእንቁዋ የጀግናዋ ያትበገሬ እውነቴን ነው። እንግዲህ ሩታ እኔ እንደ ሀሳብ ነው የምላችሁና የእሷን የውስጧን አላቅም ምን እንደምታስብ። ይሄን ትዳር ለማዳን ሩታ ብዙ ለፍታለች፣ ብዙ ታግላለች፣ ተሰድባለች፣ ተረግጣለች፣ ፎቶዋ ተዘቅዝቋል። የእሷ ብቻ ሳይሆን የልዑልም ፎቶ ሲዘቀዘቅ ሲሰደብ ነበርና ምን ልላችሁ ፈልጌ ነው። በእውነት እንደኔ ሩታ አሁን ነገሮችን እርግፍ አድርጋ ብትተው ደከማት እኮ ብዙ ጣረች፣ ብዙ ለፋች። በእውነት ጠንካራ ሴት ስለሆነች ማለት ነው። ጠንካራ ጎበዝ ጀግና ስለሆነች እሷ ለማስተካከል ስትሮጥ እህቶቹ አይታችኋል። የአብርሃም እህት ከሩታ ጋር እንዲሆን ፍላጎት የላቸውም። አብርሃም ወደ ትዳሩ እንዲመለስ ፍላጎት የላቸውም። እሷ ብቻ እኮ ደከማት። ሰው ነች እኮ እንዴ ይደክማታል። የአብርሃምና የሩታ ህይወት ዛሬ አይደለም። ሩታ ነፍሰ ጡር ሆና የጀመረን ትርክ ይኸው ልጃቸው 8 ወርን አስቆጠረ ማለት ነው፣ እግዚአብሔር በሚያውቀው። ስለዚህ እኔ እንደ ሀሳብ ነውና ሩታዬ ግን ፈጣሪ አበርታሽ ነው የምለው። አሁንም አንቺ ነገሮች አያቅትሽም፣ ታሸንፊያለሽ። አሸናፊ ሳትሆኚ ተሸናፊ ሳትሆኚ አሸናፊ ነሽ። እውነታው ደግሞ ያለው አንቺ ጋ ነው። እነኛ የያዙት ሀሰት ነው፣ ሀሰት መረጃ ነው ማለት ነው። በእውነት እንግዲህ ትናንትና እንደተመለከት ነው ኤፋ እና ሚኪ በጣም ብጥብጥ ላይ ነበሩ፣ ከባድ ብጥብጥ ማለት ነው። ሚኪ እንግዲህ ምንም እንደማያውቅ ከዚህ ቀደም ሄርሜላ ላይ ስታረግ በነበረው ነገር ታግሼ ዝም ብዬ ካለው አሁን ግን ዝም አልልክም። እንግዲህ ኃይለ ቃል ሲነጋገሩ ነበረ። በነገራችን ያው አብርሃምን ማን ይዞት እንደሄደ አይተናል። በእውነት ለምን እንደሆነ ታውቃላችሁ? ሩታ እንደው ደከማት ብትተወውስ ብዬ ያልኩት አብርሃምን እንደምታዩት እንደ በግ እየጎተቱ በሚወስዱበት ቦታ ላይ ነው የሚገኘው። እኔ አንድ ወንድ አንድ ባል ራሱንም አስከብሮ ሚስቱንም አስከብሮ
ትዳሩንም የሚያስከብር ቤተሰቦችንም የሚያስከብር ባል ነው የምናውቀው እንጂ እንደ በግ እየተጎተተ የትም ሲወስዱት የሚሄድ ባል አላቅም እንዴ። ሩታ እኮ ትዳራችን እናስከብር ነው ያለችክ እንጂ እንደ በግ ሄርሜላ ጋም ስትጠራ፣ ቡዜ ጋም ስትጠራ፣ አቤል ጋም ስትጠራ እየሮጥክ መሄድ የለብክም። በዚህ ልክ ደግሞ እኔ እንጃ አልፈልግም አልፈልጋትም ብሎ ላለ ሴት የግድ አብረካት አልሆንክ። ይሄ እኮ አንድ ቅሌትና ውርደት ነው። ሴት እንግዲህ በአደባባይ እንደዚህ ይረክሳ። እኔ እኮ የዘጠናዎቹ የት ናችሁ እምለው እኮ ለዚህ ነው። የዘጠናዎቹ እውነቴን ነው የት ናችሁ? ያ ጊዜ ናፈቀኝ እንዲህ እኛም ቀብጠናል እላለው። የአሁኖቹን ስታዩ ደግሞ በጣም ለየት ያለ ነው። በዛን ጊዜ እኮ አዩን አላዩን እኮ ተሳቀን ነበረ። ለዚያውም እንዲህ በአደባባይ ናቀለበት ተሰርልኝ፣ ታልሳምከኝ፣ አፈቅርሻለሁ በለኝ እንዴ። በእውነት ሁሉንም ነገር ከሱ አስገድደን የለም። አሁን ላይ እኮ እኔ እንጃ እስከ መፈጠራችሁ ራሱ ትጠላላችሁ እስከ መፈጠራችሁ ማለት ነው። እና ምን ያህል እኛ የምናውቀው ሴት ልጅ ሀገር ናት፣ ሴት ልጅ እህት ናት፣ ሴት ልጅ እናት ናት፣ ሴት ልጅ ክብር ናት፣ ሁሉ ነገር ናት የሚባለውን ነበር። አሁን እያየን ያለነው ሴት ልጅ ምን ያህል ርካሽ እንደሆነች በአደባባይ ተዋርዳ፣ ራሷም ተዋርዳ ቤተሰብን የምታዋርድ ቅሌታም እንደሆነች እየተመለከትን ነው። በእውነት እንደው ለቃላቴ ቅርታ አድርጉልኝ። ሄርሜላ በዚህ ልክ ትዳር ያለውን ልጅ ያለውን ሚስት ያለውን ወንድ እያሳደዱ የኔ ታልሆነ ከእህቱ ጨምሮ ትዳርክን ትተክ ወደ ውሽማክ ታሌክ። እረ በጣም ነው የሚያሳፍረው። እረ በጣም ነው የሚያስጠላው። ነገሮች ምንም እንዳልተፈጠሩ ሄርሜላ ጋር ምንም አይነት ጥፋት እንደሌለ ሄርሜላ ትክክለኛ መንገድ እየሄደች እንደሆነ እየደገፋችሁ ያላችሁ ምናችሁን ነው የሚያማችሁ? ምናችሁን ነው የሚያማችሁ? በእናን እንዴ እኔ እኮ አንድ ሰው ከስተቱ ተምሮ ብዙዎቻችን እኮ ጥፋት አጥፍተን እናውቃለን። በዱሮ ባጠፋ ነው በእውነት ቤተሰብ በሚመክረን ዛሬ ላይ ቆም ብለን ሁላችንም ስናስብ የተጸጸትን የለንም። ተው በተባልንበት አንተውም እኛ ያልነው ነው የሚሆነው ብለን በገባንበት ህይወት የተጸጸትን የለንም። አስቡት አለን ብዙዎቻችን ማለት ነው። እኔ ጥፋት ኤፍሬም ጋርና ሩታ ጋር እየታየኝ አይደለም። ጥፋት በጣም ጎልቶ እየታየኝ ያለው ቡዜ ጋ ነው። በጣም ቡዜ ጋ ብዙ ጥፋቶች እየታየኝ ነው። ለሄርሜላ ልብ የምሰጣት ቡዜ እንደሆነች በደንብ ተረዱ ማለት ነው። በእውነት በደንብ ጋይሶች ማለት ነው። ሩታዬ ብቻ ፈጣሪ ያበርታሽ። በእውነት ሌላ ምንም ማለት አንችልም። ጠላቶች ከግራ ከቀኝ እየበዙብሽ ነው ያሉት በአሁን ሰዓት። በእውነት በጣም ነው የሚገርመው። እንደገና ደግሞ በሀሰት ማለት ነው ሩታ እንዳረገችው አድርገክ ይሄ ቶፋ የምትባለው ልጅ እውነት ፈጣሪ የረገመክ ነክ። የማይሆን ነገር እንግዲህ አይታችኋል አይደል? ብዙዎቹ አምነውታል። ብዙዎቹ ማለት ነው የአብርሃም ፎቶ ከልጁ ጋራ ድግም ተደርጎበት እንደተቀበረና የተቀበረበት ቦታ ደግሞ ቆፍረው እንዳወጡት ውሸትን እውነት እያስመሰሉ የአብርሃም ፎቶ በየሚዲያው ሞልቷል። እንግዲህ አስቡት፣ ፕሪንት አድርገው አስወጥተው ሆን ብለው አፈር ውስጥ አድርገው ከወንድሙ ከካሜራማናቸው ከግብረ አበሮች ከጓደኞቹ ጋር ሆነው እየቆፈሩ ማለት ነው። እዛ ቦታ ላይ እስቲ ልብ ብላችሁ ተመልከቱ። የሰውን ቴንሽን ለመሳብ እውነት እንደተደረገ ይሄ በየሃይማኖት እኮ የማይፈቀድ ነገር ነው። ቶፋ እያረክ ያለከው ክርስቶስን። ብዙዎቻችሁ ደግሞ እሱ ስር ሄዳችሁ እውነት ሩታ በትክክል አብርሃም ላይ እንዳስደገመች ትክክለኛ እውነት ታሪክ እንደሆነ የተረዳችሁ አላችሁ። በእውነት ይሄ ሩታ ላይ ምን ያህል ስብራት እንደሚያመጣ
አታውቁም። ግን ለአንዳንዶች መሀይቦች ነው የምላችሁ እንጂ ሩታን ከአመጣጧ የሚያቃት ያቃታል። በጥቅማ ጥቅም ሳይሆን ወደ አብርሃም የመጣችው በፍቅር እንደመጣች ጠንቅቀን ሁላችንም እናውቃለን። ሁላችንም ማለት ነው። እንዴት ለአብርሃም ብላ ቤተሰቧን ክዳ አልቅሳ ከእህቷ ጋር ጦርነት ውስጥ ገብተው ከሜላት ጋር እውነቴን ነው የምላችሁና ሄዳችሁ ቪዲዮ መመልከት ትችላላችሁ። ይሄን ሁሉ መስዋዕት የከፈለችን ልጅ ዛሬ በማይሆን መንገድ እየጠረጠራችኋት ያላችሁት። በእውነት አንተ ቶፋ የምትባለው ጭንቅላት ታለክ፣ ሲያዩክ ትልቅ ሰው ነክ፣ የተማርክ ትመስላለክ። ሌላ ነገር በእውነት ከዚህ ከሴጣናዊ ስራ ወጥተክ ሌላን ቪዲዮ ብትሰራ ምን አለ? በእነሱ ቪዲዮ በእነሱ ፎቶ እየሸቀልክ፣ በሩታ በአብርሃም እየሸቀልክ፣ ግን ሩታ ደግሞ አብርሃም ላይ ሌላ ክፉ መንፈስ የመንፈስ ስራዊ ስራ እንዳረገች እያደረግ ሩታን ለመጣል የምትሄድበት መንገድ አሁንም ቢሆን ትክክል እንዳልሆነ እኔ ልነግርህ ይገባል። እኔ ቤቱ እጄ ተከታትዬ አላቅም፣ ግን ብዙዎቹ ይሄው ቶፋ እውነቱን አውጥቷል። ቶፋ ይሄው የተቀበረበት ቦታ መተቱን አምጥቷል። አብርሃም ሊድን ነው ብሏል፣ እንዲህ ሆኗል እያላችሁ እውነት መስሏችሁ በእውነት እንትን የምትሉ ስላላችሁ ነገሩ ሁሉ ሀሰት ስለሆነ ልትረጋጉ ይገባል። እንደኔ ሀሳብ ማለት ነውና እግዚአብሔርን እና ማናትቼ ቡዜ የምትባየው ደግሞ ልትረጋጊ ይገባል። ወንድምሽ እውነት ታሞ የወንድምሽ ጉዳይ አሳስቦሽ ከሆነ ወንድምሽን ወደ ጸበል የምትወስጅበትን ነገር ማመቻቸት ነበረብሽ። ከአንዴም 3 አብርሃም እጅሽ ላይ ገብቷል። ቤትሽ ድረስ አምጥተውታል። ወደ ጸበል መውሰድ አቅቶሽ ሴቶችን ስታማርጭና ሄርሜላና ሩታ እዛ ጋ በአብርሃም እንዲጣሉ የኔ ነው እንዲባባሉ ሩታ ሄርሜላ ማየት አልፈልግም ስትል የሩታን እልህ ለማስጨረስ ሩታን በቅናት ለማሳበድ ሩታ ከአፏ የሚወጣውን ቃላት ለመልቀም ስትይ ሄርሜላን በእጅ አዙር እየጠራሽ ነው ያለሽው ማለት ነው። ማንም የአብርሃም ጭንቀት የአብርሃም ህመም እያመማችሁ አይደለም። በነገራችን ላይ እኔ አብርሃም ሙሉ በሙሉ እውነቴን ነው የምላችሁ ታሞ አይደለም። አብርሃም ታሞ አይደለም። አብርሃም ሙድ እየያዘ ነው። በሁሉም እየተጫወተ ነው። በእውነት እኔ አንዳንዴ ቁማር እየተጫወተ ነው የሚመስለኝ፣ የፈዘዘ መስሎ ማለት ነው። የፈዘዘ መስሎ እዛም ሲጠሩት እንደ በግ እየሄደ እዚህም ሲጠሩት እንደ በግ እየተጎተተ እየሄደ ግን እውነት ታሟል ብለሽ ታልሽ እህትየዋ ያላችሁ ሰዎች ነው። እኔ አላቅም። በትክክል ታሟል ያላችሁ ሰዎች ሐኪም ወስዳችሁ ጸበል ወስዳችሁ መንፈስም ተሆነ እንዲለቀው ማድረግ ነው። ግን አሁን ላይ አይታችሁ ከሆነ ሁሉም አብርሃምን እየጠራ የራሱን ቻናል እያሳደገ በአብርሃም እየሸቀሉ እንደሆነ ልብ ብላችሁ ተመልከቱ። ልብ ብላችሁ ማለት ነው። ክርስቶስን እንግዲህ አብርሃም ግማሽ ሚሊዮን አለፈ፣ ቡዜም ከ100,000 በለጠች። ሁሉም ማለት ነው ሁሉም ሄርሜላ 100,000 ገብታለች። ጋይስ አንድ ሰው ማለት ነው ብቻ በዚህ አይነት እየተቀባበላችሁ እኔ እንጃ የወር ገቢያችሁን ቻናላችሁን በማሳደጋችሁ ልታፍሩ ይገባል። አብርሃምም እውነት እንደዚህ ደንዝዞ በሴቶች ላይ እየተጫወት ከሆነ ግፍ ነው። ነገ በእህትክ ላይ የሚደርሰውን ዛሬ ልጅ በወለደችክ ላይ አፈቅር ካለው ብላ እዛ ጋ ግብ የምትፈጥር ሴት ላይ ይሄን መጫወት አለበት ብዬ አላምንም። ወዶችዬ ቪዲዮን ተወደዳችሁት ላይክ ሰብስክራይብ በማድረግ አበረታቱኝ። የዛሬው ቪዲዮ ይሄን ይመስል ነበረ። ከአጉል ከውሸት እንትን ልትቆጠቡ ይገባል። ቶፋ ዝም ብሎ እንደሚቀደድ ምንም አይነት መረጃ እውነቴን ነው የለውም። ሆን ብሎ ፎቶን ቀብሮ ራሱ እያጨማለቀ ያወጣው ነገር ነው እንጂ ሩታ እንዴት አወቀ? እሱ ፈጣሪ ነው። ይሄንን ታለ ቶፋም መተቱ ቤት ይሄዳል ማለት ነው። መተት የሚያስደርጉት ጋር ይሄዳል ማለት ነው። ግን ይሄ የትኛውም ሃይማኖት አይፈቅድም ማለት ነውና
ብዙዎቻችሁ እንግዲህ የየራሳችሁን ሀሳብ የታዘባችሁም ትኖራላችሁ ብዬ ነው የማስበው። በተረፈ በሌላ ቪዲዮ እንገናኛለን። ሩታዬ የኛ ጀግና አይዞሽ፣ ብዙ ለፍተሻል፣ ብዙ ታግለሻል። አሁንም ነገሮች እየከበዱ ነው የሚመጡት። ፈጣሪ እርዳሽ ኤፋ። እውነት የሩታዬ መከታ የሰው ልክ ብዬ ካለው በርቱልን። ፈጣሪ ከእናንተ ጋር ይሁን። ቻው ቻው።